ሰላም የጻምሮ የሀገር በቀል ህክምና ዩቲዩብ አድማጭ ተመልካቾቻችን በዛሬው ዕለት ከክፍል 1 የቀጠለውን ፕሮግራም ይዘንላችሁ ቀርበናል። በክፍል 1 ስለ ችፌ ምንነት ሳይንሳዊ ማብራሪያ የሚሰጠውን ሳይንሳዊ ህክምና በተብራራ መንገድ ለአድማጭ ተመልካቾቻችን አድርሰናል። በዛሬው ዕለት በሀገር በቀል ህክምና ዘርፉ ስለ ችፌ የሚደረገውን የህክምና ሂደቶች እና ህክምናውን በተግባር በፎቶ አስደግፈን ለአድማጭ ተመልካቾቻችን ይዘን ስለቀረብን ተከታተሉ። የችፌ ህመም አስቸጋሪ ገጽታ ያለው ነው። እንግዲህ ይሄን አስቸጋሪ ገጽታ በተከታታይ ከታማሚው ጋር ያደረግናቸውን ግንኙነቶች በፎቶ የተደገፉ ግንኙነቶችን ማየት ትችላላችሁ። ለምሳሌ ይሄ የምናየው መጀመሪያ ታማሚው የነበረበት ደረጃ ነው። ከዛ ቀጥሎ በተከታታይ በተደረጉ ህክምናዎች ወደ የሚቀጥሉት ስቴፖች በየቀኑ የሄዱት ናቸው። ከመጀመሪያ እስከ መጨረሻ የምናያቸው ስቴፖች የፎቶ ማስረጃዎች እነዚህን ይመስላሉ። ስለዚህ በቀጥታ ከመጀመሪያው ወደ መጨረሻው ከመጀመሪያው ወደሚቀጥሉት እያልን ሂደቶቹን ስናይ ህመሙ እጅግ በጣም አስቸጋሪ ህክምናው አስቸጋሪ እንደሆነ ማየት መመልከት ይቻላል። ይህ ታማሚ ከህመሙ ጋር የነበረው ከ4 ዓመት በላይ ከህመሙ ጋር የነበረ መሆኑን በነበረው የታማሚ መረጃው ያሳያል። ስለዚህ ከዛ ይሄንን ህመም በአንድ ወር ባነሰ ጊዜ ውስጥ ወደ ሙሉ ጤንነቱ የተመለሰ መሆኑን በዚሁ መግለጽ እንፈልጋለን። ስለዚህ ታማሚዎች ጎብኙን። እንዲህ አይነት ፈውስ የምንሰጥበት ማዕከል ስለሆነ ታተርፉበታላችሁ። እናመሰግናለን። ድጋሜ ተመልሰን መጥተናል። ህክምና ሂደቱን በፎቶ በአንጻራዊነት እንደተመለከታችሁ ተስፋ እናደርጋለን። ከዚህ በመቀጠል በኮሜንት መስጫ ሳጥኑ ላይ አስተያየታችሁን እንድትሰጡን እና ስራዎቻችንን እንድታበረታቱ ጠይቃለን። ስላዳመጣችሁ እናመሰግናለን።